በሶስት ነጥቦች ምክንያት ቪኒሲየስ ጁኒየር ከጆዜ ሞሪኖ ጋር መስራት ላይችል ይችላል። ከሞሪኖ ጋር መለያየትን ሊመርጥ ይችላል። አንደኛ ሰሞኑን ሲጠቀስ የነበረው ከዘረኝነት ጋር በተያያዘ ጆዜ ቤኔፊካ አሰልጣኝ ሳሉ የጂያንሉካ ፕሬስቲያኒን ውዝግብ አስመልክቶ ጆዜ ቪኒን ተችተውታል። ይቅር አልተባባሉም፣ አልታረቁም፣ ምን አላሉ። አሁን እንዴት ነው አብረው የሚሰሩት? በዚህ ምክንያት ጆዜ ሞሪኖ ቅድም ቴሌግራፍ ካለው በተቃራኒ ዴይሊ ሜል ሞሪኖም ቪኒ ሉጣቢል በመንገዱ አይቆሙ ነው የሚለው። ደስ ይላቸዋል ሞሪኖ ነው። በሌላ አነጋገር አንዱ ምክንያት ይሄ ነው፣ እንደማይስማሙ ያውቃሉ። ሁለተኛው ደግሞ እሁድ ዕለትም እንደጠቀስኩት ታክቲካል ምክንያት ማለት ይሄ ለካርሎ አንቼሎቲም ይሄ ለቻቪ አሎንሶም አስቸጋሪ የሆነ ታክቲካል ውዥንብር የመፍጠር ነገር ነው። በግራ በኩል ቪኒ ጁኒየር መጫወት ይፈልጋል። በዛ በኩል የሚታወቀው ከግራ እየተነሳ ማጥቃት። ኪሊያን ኤምባፔም ግራውን ይፈልጋል፣ ተመሳሳይ ቦታ እና ይሄ ሁለቱን ተጫዋቾች በአንድ ላይ የማጫወት ጉዳይ የሚመች አልነበረም። የቡድኑን ሚዛን የሚያስጠብቅ ስላልሆነ እንደዚህ አይነቱን ታክቲካል ውዥንብር ለመሸሽ ጆዜ ቪኒ ቢወጣላቸው ይሻላል ይመርጣሉ። ሶስተኛው ደግሞ ኪሊያን ኤምባፔ እና ቪኒሲየስ ጁኒየር ራሳቸው በመልበሻ ቤት ውስጥ የማይስማሙ ውሃና ዘይት ናቸው። የማይስማሙ ሁለት አልፋ ዶግስ ስለሆኑ የመንጋው መሪ መሆን የሚፈልጉ እነሱ የመረጡት ቦታ ላይ እንዲጫወቱ የሚፈልጉ አሰልጣኝ በእነርሱ ሐሳብ እንዲሄድ የሚፈልጉ አይነት ተጫዋቾች ስለሆኑ ሁለቱ ደግሞ መግባባት የላቸውም። አሁን ሪያል ማድሪድ ምረጥ ቢባል ማንን ይመርጣል? ኪሊያን ኤምባፔን ወይስ ቪኒ ጁኒየር? ያለ ጥርጥር እዚህ ጋር ኪሊያን ኤምባፔን ነው የሚመርጠው። ጆዜዝ ማንን ይመርጣሉ? አሁንም ኪሊያን ኤምባፔን ነው የሚመርጡት። ልጁ አመል የለውም። ኤምባፔም የራሱ ችግር አለበት። ግን ጆዜ ቻቪ አሎንሶ እንዴት እንደለቀቀ ያውቃሉ። ምንድነው አክስለሬት ያደረገው? ያ ለአሎንሶ መልቀቅ ካታሊስት ሆኖ ነገሩን ያፋጠነው ማን ነው? ጆዜ መልሱን ያውቃሉ፣ በደንብ ጠንቅቀው ያውቃሉ። በፕሬስቲያኒ ጉዳይ በሐሳብ የተላተሙት ይሄ ተጫዋች ነው። ስለዚህ በሪያል ማድሪድ በእነዚህ ምክንያቶች ከጆዜ ሞሪኖ ጋር ተስማምቶ ላይሰራ ይችላል።